በቀደሙት ዘመናት በነበረው እንኳን እንደዚህ አደባባይ መውጣት ይቅርና በየቤትም ተደብቆ ለመጸለይም ለማምለክም እጅግ አስቸጋሪ ነበር። ሁሉም የሃይማኖት ክፍል ለሰላም የበኩሉን ጥረት ሊያደርግ ይገባል። ሰላም ካለ ነው ልማት የምናካሂደው። የመጀመሪያውና ትልቁ ነገር ሰላም ስለሆነ አንደኛ ለሰላም እናጸልያለን፣ ሁለተኛ ህዝቡን እናስተምራለን፣ ሶስተኛ ለልማት ከመንግስት ጎን እንዲቆሙ እናስተምራለን፣ እንመክራለን። አርባ ምንጭ ከተማ በሰላም የሚታወቅ ከተማ የኢትዮጵያ ሐዋርያዊት ቤተክርስቲያን የምትታወቀው ለመንግስት በመጸለይ ለሰላም በመጸለይ እግዚአብሔር አገራችንን ምድራችንን ዓለማችንን ሰላም እንዲያደርግ ለሰላም በመጸለይ ነው የምትታወቀው። የሃይማኖት ተቋማት ከመንፈሳዊ አገልግሎት ባሻገር ለልማትና ለሰላም እሴት ግንባታ የሚወጡትን ኃላፊነት አጠናክረው ሊቀጥሉ እንደሚገባ ተገለጸ። የኢትዮጵያ ሐዋርያት ቤተክርስቲያን በደቡብ ኢትዮጵያ ክልል ሰበካ በጋሞ ዞን ኮንሶና ጋርዶላ ቅርንጫፍ ሰበካ ዓመታዊ ጉባኤን አስመልክቶ የ6 ኪሎ ሜትር የእግር ጉዞ ተካሂዷል። ባልደረባችን ሲራክ ሳለ በዚህ ጉዳይ ተጨማሪ ይዟል። ተከታትለን እንመለስ። ሐዋርያዊት ቤተክርስቲያኒቱ ያዘጋጀችው የእግር ጉዞ ዓላማው ለሰላምና ለአንድነት መጸለይ የሆነና ከሴቻ እስከ ልማት የዘለቀ ከጉርባ ቀበሌ እስከ ጋሞ አደባባይና አጥቢያ ቤተክርስቲያኒቱ የቀጠለ 6 ኪሎ ሜትር የሸፈነ ጉዞ ነው። በዚህ የሰላምና የአንድነት የጸሎት የእግር ጉዞ ላይ ተገኝተው መልእክት ያስተላለፉት በኢትዮጵያ ሐዋርያዊት ቤተክርስቲያን ዋና አስተዳዳሪ ቢሾፕ ኢሳያስ አሻ ሰላም የሁሉም መሰረት ነው በማለት የሃይማኖት ተቋማት ከመንፈሳዊ አገልግሎት ባሻገር ለልማትና ለሰላም እሴት ግንባታ የሚወጡትን ኃላፊነት አጠናክረው ሊቀጥሉ ይገባል ብለዋል። አሁን ያለው የመንግስት ሁኔታ ለሁሉም ነጻነትን የሰጠ ሁሉም ሃይማኖቱን በነጻነት እንዲያካሂድ እርስ በርስ ደግሞ ተከባብሮ እንዲኖር ያመቻቸ ሁኔታ ነው ያለው። በቀደሙት ዘመናት በነበረው እንኳን እንደዚህ አደባባይ መውጣት ይቅርና በየቤትም ተደብቆ ለመጸለይም ለማምለክም እጅግ አስቸጋሪ ነበር። ያ ሁኔታ አልፎ አሁን ሁሉም የእምነት ክፍሎች የየራሳቸውን ሃይማኖታዊ በዓላት በአደባባይ በጎዳና እንደዚህ ያከብራሉ። የኔ ምክር ምንድነው? ለሁሉም የእምነት ክፍሎች ለኛም ለራሳችንም እምነትን ለማራመድ ነጻነት እስካለ ድረስ ያንን ነጻነት ተጠቅሞ በሰላም እምነቱን ማወጅ ይችላል። የኢትዮጵያ ሐዋርያዊት ቤተክርስቲያን ሰላምን ለምድር የምትሰብክና በልማትና በሰላም ጉዳይ ከመንግስት ጋር ተባብራ የምትሰራ ናት ያሉት ቢሾፕ ኢሳያስ የእምነቱ ተከታይም ሆነ የአካባቢው ነዋሪ ሰላማዊና የሚታይ ለውጥ እያስመዘገበች ያለችው የአርባ ምንጭ ከተማ ሰላሟና ልማቷ እንዲጠበቅና እንዲጸና ሁሉም የሚችለውን እንዲያደርግ ጠይቀዋል። ሁሉም የሃይማኖት ክፍል ለሰላም የበኩሉን ጥረት ሊያደርግ ይገባል። ሰላም ካለ ነው ልማት የምናካሂደው። ልማት ደግሞ ከድህነት የመውጫ አንዱ መንገድ ነው። ጠንክሮ መስራት። እኛ ህዝባችንን በጉባኤያችንን በየአጥቢያው እናስተምራለን። ስራ ይሰራ፣ ከልማት ጋራ ትብብር ይደረግ። ሁሉም አንድ ላይ ለአገራዊ ዓላማ ለልማት ዓላማ ይሰለፍ፣ ይቁም፣ የበኩሉን ድርሻ ያበርክት። ሰው በሰላም ይንቀሳቀስ፣ ይስራ፣ ከተማ ይልማ። መንግስት የያዛቸው የልማት አጀንዳዎች በበኩሌ እጅግ በጣም ደስተኛ ነኝ። በኢትዮጵያ ሐዋርያዊት ቤተክርስቲያን ስራ አስፈጻሚና የደቡብ ኢትዮጵያ ክልል ሰበካ ኃላፊ ቢሾፕ ብራኑ ጅጅጎ በአርባ ምንጭ ከተማ የሐዋርያዊት ቤተክርስቲያኒቱን 39ኛ ጉባኤ አስመልክቶ የተካሄደው የእግር ጉዞና የሰላምና የአንድነት ጸሎት ፕሮግራም ለምድሪቱ ሰላም አንድነትና ብልጽግና የተጸለየበት መሆኑን በማንሳት ቤተክርስቲያኒቱ ከሃይማኖታዊ አስተምሮ ባሻገር ከመንግስት ጋር በሰላምና ልማት ጉዳይ በትብብር እየሰራች መሆኑን ተናግረዋል። ህዝቡን ከህዝቡ ጋር በማገናኘት ልማት፣ በረከት፣ አንድነት ስለሚመጣ ይሄ ከመንፈሳዊ መተሳሰር ባሻገር እጅግ ከፍተኛ በኢትዮጵያ ውስጥ ዩኒፊኬሽን፣ አንድነትን፣ ስምምነትን፣ ፍቅርን ያመጣል። ለህዝብም ለመንግስትም ለልማትም አንድነት ሲኖር
አንድነት፣ አንድ ሀሳብ፣ አንድ ልብ፣ አንድ መንፈስ ሲኖር ጥሩ ልማት ይመጣል፣ ሰላም ይመጣል፣ በረከት ይመጣል ብዬ ነው ማስበው። ከዛ ባሻገር ለህዝቡ እናስተምራለን። ልማት እንዲመጣ የመጀመሪያውና ትልቁ ነገር ሰላም ስለሆነ አንደኛ ለሰላም እናጸልያለን፣ ሁለተኛ ህዝቡን እናስተምራለን፣ ሶስተኛ ለልማት ከመንግስት ጎን እንዲቆሙ እናስተምራለን፣ እንመክራለን። በስፍራው ተገኝተው አስተያየታቸውን የሰጡት በኢትዮጵያ ሐዋርያዊት ቤተክርስቲያን ስራ አስፈጻሚና የአዲስ አበባ ሰበካ ኃላፊ ቢሾፕ ተረፈ ፈካ ቤተክርስቲያኒቱ ባዘጋጀችው የ6 ኪሎ ሜትር የሰላምና የጸሎት የእግር ጉዞ ላይ አርባ ምንጭ በሚታይ ለውጥ ግስጋሴ ላይ ናት በማለት የለውጡ ምክንያት ከአምላክ የተቸረው ሰላም በመሆኑ ለዚህ ሰላም መጠበቅ ሁሉም ሊጸልይና ሊሰራ ይገባል ብለዋል። ከተማይቱ ለሰው ልጅ ከምንም በላይ አስፈላጊ የሆነው ሰላም የሚገኝባት ዞኑም የሰው ዘር መገኛ እንደመሆኑ ሰላም የሁሉም በመሆኑ የከተማዋ ነዋሪ ሁሉ የሚታየው ሰላምና ልማት እንዲጸናና ቀጣይነት እንዲኖረው በአንድነት ስሜት እንዲተጋም ጠይቀዋል። በኢትዮጵያ ሐዋርያዊት ቤተክርስቲያን ስራ አስፈጻሚና የደቡብ ኢትዮጵያ ክልል የጋሞ ኮንሶና ጋርዱላ ሰበካ ኃላፊ ቢሾፕ ከበደ ጋሻው በበኩላቸው 39ኛውን ጉባኤ በማስመልከት የተደረገው የእግር ጉዞ ለሰላምና ለልማት የተጸለየበት ከመሆኑም በላይ ቤተክርስቲያኒቱ በልማትና ሰላም ጉዳይ ከመንግስት ጋር ተባብራ እየሰራች እንደሆነ አመላካች ነው ብለዋል። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታን ጨምሮ በበርካታ መንግስታዊ ልማቶች ላይ እየተሳተፍን ነው ያሉት ቢሾፕ ከበደ ይህም ተጠናክሮ የሚቀጥል ሁሉም ምዕመንና ነዋሪ ሊተገብረው የሚገባ መሆኑን አሳስበው የሃይማኖት ተቋማትም ከሰላም እሴት ግንባታና ከግብረ ገብነት አንጻር የሚሰሩትን ስራ አጠናክረው ሊቀጥሉ ይገባል ብለዋል። ኢትዮጵያ ሐዋርያዊት ቤተክርስቲያን በመላው ኢትዮጵያ ላይ ልማትን፣ መንፈሳዊ ስራን፣ ሰዎችን በስነ ምግባር እየደገፈች እየሰራች የሰዎችን እድገት የሰዎች ለእግዚአብሔርም ለመንግስትም መታዘዝ እንዳለበት በዚህ በአርባ ምንጭ ከተማም ብዙ ድሆቹን ቤት ሰርታ በየገጠሩ በየወረዳውም የሃይማኖት ተልእኮ ጎን ለጎን ላይ መንፈሳዊ ምክር አገልግሎት በአካባቢው በሚገጨው ችግሮችም ግጭቶችም ቀድማ ተገኝታ እዛ በማረጋጋት ትልቅ ስራ የሚሰራና የተሳካ ህይወት የሚሰራ እንደገና ቀጥላ በመላው ኢትዮጵያ ላይ ኢትዮጵያ ሐዋርያዊት ቤተክርስቲያን የመንግስት አጋር ናት፣ የልማት አጋር ናት። የሚፈልገውን የጋሞ አርባ ምንጭ ከተማ በሰላም የሚታወቅ ከተማ ከስራችን 120 ቤተክርስቲያኖች አሉ። በእነዚህ ውስጥ ያሉ ካህናቶች ሰፊ ስልጠና ከመንግስት ጋር በምድሪቷ ላይ ባሉበት ቀበሌ ላይ ከመንግስት ጎን ቆሞ ማንኛውም ስራ ማንኛውም ድጋፍ እዚህ አሁን በአርባ ምንጭ ከተማ ከተከሰተው ስቴዲየም ከመገንባት ድሆቹን በማገዝ ፊት ላይ ቆማ የምታገለግልና ምትሰራ መሆኗንም ጨምሬ ይገልጻለሁ። የአርባ ምንጭ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አክሊሉ ኢያሱ መንግስት በሰላም ጉዳይ ከሃይማኖት ተቋማት ጋር በትብብር እንደሚሰራ ገልጸው የተደረገው የሰላም የጸሎትና የእግር ጉዞ በሰላም ተጀምሮ በሰላም ተጠናቋል ብለዋል። አርባ ምንጭ ከተማና አካባቢው የሚገኙ የሐዋርያት እምነት ተከታዮች ዓመታዊ ኮንፈረንስ ለማካሄድ በጠየቁን መሰረት ከነሱ ጋር በመተባበር ከሚመለከታቸው የጸጥታ አካላት በተለይ ፖሊስ፣ ህዝባዊ ሚሊሻ ኃይል፣ ጸጥታ አመራሮች፣ ክፍለ ከተማ አመራሮች ጋር በመቀናጀት በዛሬው ዕለት በአደባባይ ለማክበር፣ ለመጸለይ፣ ለመዘመር፣ ለፈጣሪ ምስጋና ለማቅረብ የጠየቁበት አግባብ ተከትሎ ባደረግነው ቅንጅት በሰላማዊ ሁኔታ ፕሮግራሙ ተጠናቋል። የሃይማኖት ተቋማት ሰላማዊ በሆነ መንገድ ሃይማኖታዊ ስርዓታቸውን እንዲያካሂዱ ህገ መንግስታዊ ድጋፍ እንዳላቸው የገለጹት የመምሪያው ኃላፊ ሁሉም የሃይማኖት ተቋማትና ምዕመናን ከሰላም ግንባታ አንጻር ከመንግስት ጋር በመተባበር የሚሰሩት ስራ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። እምነት ተቋማት ከመንግስት ጋር በሰላም እሴት ዙሪያ ሰላምን እንዴት ማምጣት እንችላለን፣ ሰላም እንዴት ማስፈን እንችላለን በሚሉ ጉዳዮች ላይ ሰላማዊ ሁኔታዎችን ህዝቡን እንዲከተሉ ወጣቱ እንዲከተል ከማድረግ አኳያ ከኛ ጋር ሰፊ ስራ የሚሰሩ ናቸው። እምነት ተቋማት መሰረታዊ ዓላማቸው ሰላምን ማስተማር ነው። ጽድቅ መንገድ ነው የሚያስተምሩት። በዚህ በኩል ደግሞ መንግስት ተቋም የሚፈልገው ሰላምን ነው። ስለዚህ ሰላም ጉዳይ ያገናኘናል ከእምነት ተቋማት ጋር በጥብቅ ደግሞ ተቆራኝተን እንድንሰራ የሚያደርገን አንዱ ግብ እሱ ነው። ስለዚህ ከዚህ አኳያ በማንኛውም
አምልኮ መርሃ ግብር ውስጥ ወይም ማጠቃለያ ላይ ይህንን ተግባር ታሳቢ ባደረገ መንገድ በሰላም እሴት ዙሪያ ያስተምራሉ። ስለዚህ እዚህ አካባቢ ያለው ወጣት ሰላማዊ ወጣት እንዲሆን፣ ልማታዊ ወጣት እንዲሆን፣ መልካምና በጎ አመለካከት ያለው ወጣት እና ማህበረሰብ እንዲሆን እምነት ተቋማት ትልቅ ሚና አላቸው። አስተያየታቸውን ለጋሞ ቴሌቪዥን የሰጡ የሰላምና የጸሎት የእግር ጉዞ ተሳታፊዎችም ፍጹም ሰላማዊ በሆነ መንገድ ፕሮግራማቸውን ማጠቃለላቸውን ተናግረው በሰላምና በልማት ጉዳይ ከመንግስት ጎን ለመቆም ዝግጁ መሆናቸውን ተናግረዋል። እንግዲህ የኢትዮጵያ ሐዋርያዊት ቤተክርስቲያን የምትታወቀው ለመንግስት በመጸለይ ለሰላም በመጸለይ እግዚአብሔር አገራችንን ምድራችንን ዓለማችንን ሰላም እንዲያደርግ ለሰላም በመጸለይ ነው የምትታወቀው። ከዛም በመቀጠል በሚያስፈልገው በየትኛውም ነገር ከመንግስት ጎን ተሰልፋ በልማታዊ ነገሮች ላይ በመሳተፍ እንደውም በቅርቡ በተደረገው በዚህ ለአርባ ምንጭ ከተማ ዓለም አቀፍ ስታዲየም ግንባታ ጋርም ተያይዞ የሚፈለግባትን የአርባ ምንጭ ሐዋርያዊት ቤተክርስቲያንም ሆነ በዙሪያ ያሉ አብያተ ክርስቲያናት አበርክቷል። ከዛም በተጨማሪ ለሌሎችም በድርቅ በተለያየ በጎርፍ ለተጎዱ አካላት እርዳታ በማድረግም ቤተክርስቲያናችን በልማት ተሳትፎም ትታወቃለችና በአጠቃላይ ቤተክርስቲያናችን ከመንግስት ጎን ሆና ለአገር ሰላም፣ ለከተማችን ሰላም፣ ለክልላችን ሰላም፣ ለአገራችን ሰላም ብሎም ለዓለም ሰላም ትሰብካለች። ወጣቶቻችንንም አባቶችን እናቶችን እናስተምራለን። የሐዋርያት ቤተክርስቲያን መልካም ስርዓት መኖሯንና ህዝቧ ጥሩ ህዝብ እግዚአብሔርን የሚያመልክ ተስፋ የሚያደርግ ህዝብ ስለመሆኑ እንደገና ደግሞ በዚህ ቦታ ተገኝተን እግዚአብሔርን አመስግነን ለእግዚአብሔር ሰግደንለት መልካም ስራዎችን ለእግዚአብሔር እንድንሰራ ለህዝቡም ሰላም እንዲኖር ህዝቡም ከህዝቡ ጋር በሰላም እንዲኖር ሰላም የሆነ ነገር እንዲኖር ይሄን ሰልፍ ወጥተናል። እግዚአብሔርን አመስግነናል። ለከተማዋ ሆነ ለአስተዳደሩ ሆነ ለፖሊስ አስተዳደሩ ሆነ ለሁሉ እግዚአብሔር ሰላም እንዲያደርግ ባርከን ሰልፉን ጨርሰን ወደ ቤታችን እየሄድን ነው። ማንም ሰው የኢትዮጵያን ሰላም የሚፈልግ በቤተክርስቲያኑ ሰላም መፍጠር አለበት። ሰላም መምጣት አለበት። ሰው ወደ ሰላም መምጣት አለበት።